የአይሁድ መሪዎች እነ ጴጥሮስን ወደ ሻንጎ ያስጠሩት ለወንጌል ቀንቶ ሳይሆን ተረሳን ብሎ ነው። ኦፊሻሊ ተረሳን ካሉ ህዝብ ስለሚያዋርዳቸው ተረሳን አላሉ። በሌላ ከበር ይሰራል። ዋናው ጉዳይ ግን ተረሳን ነው። የክርስቶስን ወንጌል በቅንነት የማይናገሩትን በሽተኞችን ፈውሱ የሚለውን ቃል አጣሞ የሚናገሩትን በሃይማኖታዊ ስርዓት የተጠመዱትን እነ ጴጥሮስ አስረጁ። ይሄ ትውልድ ሽባ እንዲተረተር ይፈልጋል። ይሄ ትውልድ አጋንንቱ እንዲባረርለት ይፈልጋል። ይሄ ትውልድ አካላዊ ፈውስ ይፈልጋል። ይሄ ትውልድ መንፈሳዊ ፈውስ ይፈልጋል። ይሄ ትውልድ ወንጌል ከተሰበከ በኋላ ምልክት ይጠብቃል። የአዲሱ ሃይማኖት ጉልበቱ እየጨመረ በሄደ ጊዜ ነባሩ ሃይማኖት በሰንበት ቀን ወንበሩ ባዶ ሆነ። ሰው የት ገባ ሲባል ሰው ከሃይማኖታዊ ስርዓት ወጥቶ ወደ ወንጌል ሲስተም ውስጥ ገብቷል። እነ ጴጥሮስ የሚሰብኩት አዲሱ ሃይማኖት ዶሚኔት እያደረገ መሄዱ አሳሰባቸው። ሰው የነሱን ቸርች የለቀቀ እነ ጴጥሮስ ወደሚሰብኩት ሃይማኖት የሰዎች ትኩረት ሆነ። ሰው ሲሄድ እንግዲህ ብዙ ነገር ይሄዳል። ታውቃላችሁ፣ መባው ይሄዳል፣ አስረቱ ይሄዳል። መባውና አስረቱን እዛ አስቀምጥ፣ አንተ ብትመጣ ማንም አይጠይቅም። ሰው ከመጣ ከሰው ጋር ያለ ሁሉ ነገር ይመጣል። እኔ ቤት ሰርተ ውለ እዩ ቤት ደሞዝ ተቀበላለ እንዴ ለአይባ ሲሄገ አይባ ጭንጫተተ አጋንንቱም እዛ ይባረር። በቃ እዛ ፈልሰስ ዘናበል። መባሳት ሲደርስ ቀስ ብለህ ውጣ። በገሊላው ወጣት በጴጥሮስ የ70 ዓመት ሰውዬ ተበላ። በኢየሩሳሌም ከተማ ውስጥ የሰውየው ስም ተረሳና ጴጥሮስ 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 የተናቁ ሰዎች ደንብ አስከባሪዎችን አማራጭ አሳጡ።